ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ ደግሞ ማለት ነው የማሳያችሁ የዲጃጅ መንዲ አሰራር ነው። መንዲ ዲጃጅ አሰራር ነው የማሳያችሁ። ቺክን መንዲ ሁለት ዶሮ ከግማሽ ነው የሰራሁት። ሁለት ዶሮ ከግማሽ ነው የሰራሁት። ውድ ቤተሰቦቼ ይሄን ይመስላል። በጣም የሚያምር አሰራር ነው። ወደ አሰራሩ እንግባ። እሺ ውድ ቤተሰቦቼ ወደ አሰራሩ ስገባ እዚህ ጋር ዶሮ አለኝ። ሁለት ዶሮ ከግማሽ እንደዚህ በከል ጽድት አድርጌ አጥቤዋለሁ በሎሚ። ከዛ እንደዚህ መሀሉን ሰጠቅ ሰጠቅ አድርጌዋለሁኝ ስጋው እንትኑ በደንብ እንዲበስል ውስጥ ላይ ማለት ነው ጣዕም እንዲኖረው። ከዛ እዚህ ጋር ቅመማ ቅመሞች አሉ። ነጭ ሽንኩርት፣ ትልቁ ቃሪያ በደቃቁ አይደለም የከተፍኩት እንደዚህ በትልልቁ ነው። ቲማቲም እንደዚህ ፈጭቻለሁኝ በመፍጫ። እዚህ ጋር ደግሞ ቅመማ ቅመሞቹ ማጂ ከቤታችሁ ያለ ቅመም፣ ይሄ ፓብሪከር ነው። ይሄ ደግሞ ቀራፋ፣ ከሙን፣ ሰባት ቅመም፣ ፍልፍል አስቦት ወይም ቆንዶ በርበሬ፣ ይሄ ደግሞ የሰባት ቅመም ዱቄት ነው። ይሄ ቤታችሁ ውስጥ ያለ ቅመም ጨምሩ፣ ቅመማ ቅመሞችን ማለት ነው። አሁን እዚህ ጋር ደግሞ ሽንኩርት፣ እንደምታዩት ሽንኩርቱን ብረት ድስት ላይ አድርጌያለሁ። ቀራፋውን ጨመርኩት፣ አብሬ አቁላለዋለሁ ማለት ነው። የቅርንፉዱ ሽታ ለመንዲው ጣዕም ይኖረዋል ማለት ነው አብሮ ሽንኩርቱ ጋር ሲጠበስ። ዘይት ደግሞ አላበዛም። ዘይት በነገራችን ላይ ጥሩ አይደለም። አረቦችን ብዙ ሲበዛ አይወዱም። ትንሽ ዘይት ነው ያደረኩት ማለት ነው። ከዛ አሁን ዶሮውን ነው የምጠቀመው። ዶሮውን ነው የምጨምረው። እንደዚህ አድርጌ በእንፋሎት ይበስላል ራሱ። እንደዚህ ይሄ ቆዳው እንዳይገነጣጠልባችሁ ተጠንቅቃችሁ ነው ቀስ አድርጋችሁ የምታማስሉት ማለት ነው። ከዛ ነጭ ሽንኩርቱን ጨምረዋለሁ። ነጭ ሽንኩርትና ቃሪያውን ጨምርኩት። ከዛ ቅመማ ቅመሞቹን ሁሉንም ጨምራቸዋለሁ ማለት ነው። ከዛ አሁን ውሃ ጨምርበታለሁ። ቤተሰብ እስካሁን ውሃ ምንም ነገር አልጨመርኩም።
በቃ እንዲህ ብሎ ይበስላል። ዶሮው እንዳይሰበርባችሁ ብቻ እዚህ ተሰበርብኝ ነው መሰለኝ፣ ግን አትሰበርም፣ ተስተካከላል። ከዛ ዶሮ አሁን ብስል እስከሚል ድረስ ውሃውን በልኩ አድርጌ ግጥም አረጋዋለሁ ማለት ነው። እና ውድ ቤተሰቦች አሁን አንድ ሎሚ ጨምርበታለሁ። ይሄው እየበሰለ ነው። ትንሽ ነው የቀረው፣ በስሏል። ከዛ ጨው ሁለት ማንካ ጨው በዚህ ማንካ ጨመርኩኝ እና ግማሽ አደረግበታለሁ። ውሃ ብዙ ስለሆነ በቃ ትንሽ ይብሰልና ዶሮውን አወጣዋለሁ ወደ ውጭ ማለት ነው። ይሄን ሳማስል ቀስ አድርጋችሁ ነው ማማሰል እንዳይበላሽባችሁ ማለት ነው። ሎሚዋ ደግሞ አንድ 10 ደቂቃ ትበስላለች። ከዛ በኋላ አወጣዋለሁ። ለምን ይመራል ከቆየ ሎሚው ከቆየ ስለሚመር አንድ 10 ደቂቃ ነው የሚበስለው እዛው። እሺ ውድ ቤተሰቦቼ አሁን ዶሮውን አወጣዋለሁ ማለት ነው። እዚህ ጋር ሲኒ አቅርቤያለሁ አሉሚኒየም አድርጌ። በቃ እንደዛ አድርጌ ከፎረን ውስጥ አስገባዋለሁ ማለት ነው። ከዛ ሎሚውን አወጣዋለሁ። ከዛ ሩዝ አጥቤያለሁ። አሁን ሩዙን ጨምረዋለሁ ማለት ነው። ከዛ ይሄን ዶሮውን ፎረን ውስጥ አስገባዋለሁ። ፎረኑን እሳት እንደዚህ ለኩሻለሁ። ከላይም ከታይም ይበስላል፣ ቀይ ይሆናል ማለት ነው። ከላይ ያንሳፈፈውን ሽንኩርቱን ነው ያቁላላውት። ቅድም ሽንኩርት ከላይ ያሳፈፈውን ነው ማነሳው። እሺ ሩዙ እንትን እንዳይል
ይሄን ማለት ነው። ከዛ በኋላ ሩዙ ፍጥጥ ብሎ እንትን ይላል፣ ያምራል። ሽንኩርቱ በፊት ያቁላለው ሽንኩርት ምናምን ሲወጣ ሩዙ ፍጥጥ ብሎ በጣም ያምራል ማለት ነው። እሺ ቤተሰብ ውሃውን አሁን ሩዙ ውሃውን መጥቶታል። አለምኒየም ከርነዋል። ከዛ እሳቱን በትንሹ አድርጌ ይበስላል ማለት ነው። 15 ደቂቃ። ዶሮም እንደምታዩት ቀይ የሆነ እየበሰለ ነው። እሺ ውድ ቤተሰቦቼ ዶሮው እንደዚህ በስሏል፣ እንደዚህ ቀይ ሆኗል። አሁን ሩዙም እንደዚህ በስሏል። አሁን ከሩዙ ላይ ጨምረዋለሁ። ከሩዙ ላይ ጨምሬ እሳቱን ሳላጠፋ ደግሞ አንድ 10 ደቂቃ አብሮ እንትን ይላል። ለምን ድርቅ እንዳይል ልስልስ እንዲል ማለት ነው። ሲበሉት እንትን እንዲል ፎረን ውስጥ ሲወጣ ትንሽ ደረቅ ስለሚል ለስለስ ይላል ማለት ነው። እንደዚህ ሲሆን እንደዚህ አድርጌ አሁንም አለምኒየሙን ግጥም አድርጌ ትለዋለሁ። ከዛ ፋሃም ከሰል አቀጣጥልና ቦክረዋለሁ ማለት ነው። ውስጡ እዚህ ጋር ከሰል ይሄ ፋሃም ነው፣ ፋሃም። ከዛ ዘይት ከላዩ ላይ ትንሽ ጠብ አድርጌ ቦክረዋለሁ ማለት ነው። እንደዚህ አድርጌ ይሄው ጭሶ ወይ ጭሶ ወጣ እኮ። ከዛ ይሄን ባለምኒየሙ ግጥም አድርጌ ክድ እናደርገዋለሁ እንዳይወጣ እንደዚህ። ከዛ እንደ 10 ደቂቃ እዛው ይቆያል። ከዛ በኋላ ነው የማወጣው። አይ ይኸውላችሁ አሁን እሳቱን ይሄን ፋሃሙን አነሳዋለሁ። ከዛ ዶሮውን አሉሚኒየሙ ላይ ያደርገዋለሁ ማለት ነው። ወይ እሺ ውድ ቤተሰቦቼ ይሄን ይመስላል እንግዲህ እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።